የዚህ ፕሮግራም ተከታታዮች እንደምን ሰነበታችሁ? ይሄ በየሳምንቱ ዋሽንግተን ዲሲ በምትገኘው የኢትዮጵያኖች ሰባተኛ ቀን አድቬንቲስት ቤተክርስቲያን እየተዘጋጀ የሚቀርብላችሁ ሳምንታዊ የመጽሐፍ ቅዱስ ጥናት ፕሮግራማችን ነው። እንደምታውቁት በዚህ ሩብ ዓመት እያጠናን ያለ ነው የአንደኛና ሁለተኛ ቆሮንቶስን መጽሐፍት ነው። እስካሁን ድረስ ከአንደኛ እስከ አምስተኛ ያሉትን ክፍሎች አጥንተናል። ዛሬ ደግሞ ስድስተኛውን ክፍል እናጠናለን። የዛሬውን ጥናት ከኔ ጋር ይዘውላቸው የቀረቡት ወንድሜ ፕሮፌሰር ብርሃኑ መንግስቱና እህቴ ትዕግስት በላቸው ናቸው። እነሱን ማስታወቅ አያስፈልግም። ቢያንስ በየሩብ ዓመቱ 3-4 ጊዜ ቀርበው ጥናት የሚያቀርቡልን ወንድማችንና እህታችን ናቸው። እግዚአብሔር እነሱን እንዲባርክ ጸልዩላቸው። እንግዲህ ጥናታችን ከመጀመራችን በፊት በጸሎት መንፈስ ቅዱስን እንጋብዘው። የዛሬውን ጥናታችን በጸሎት ከፍትልን ወንድማችን ፕሮፌሰር ብርሃኑ መንግስቱ ነው። እሺ እንጸልይ። እግዚአብሔር አባት አዲስ ቀን አዲስ ህይወት ስለሰጠህን እናመሰግንሃለን። እግዚአብሔር አባት ሆይ በዚህ ጠዋት ቃልህን ለማንበብ እንድንችል፣ ማየቱን ለማስተዋል እንድንችል፣ አእምሮውን ለመናገር እንድንችል አንደበቱን አንተው ስለሰጠህን እናመሰግንሃለን። እግዚአብሔር አምላክ ሆይ አሁን በዚህ ጊዜ እኛ በምናቀርብበት ጊዜ በእኛ በደካማዎቹ አንደበት ሳይሆን ለልጆችህ የሚጠቅመውን መንፈስ ቅዱስ እንዲያስተውሉ፣ እንዲረዳቸው፣ እንዲያድጉበት፣ እንዲገነቡበት ፈቃድህ ይሁን ጌታ ሆይ። እግዚአብሔር አምላክ ሆይ የቀረውን ጊዜ ለአንተ እናስረክባለን። ትምህርታዊ የሆነውን ነገር ለመወያየት እንድንችል መንፈስህ ይርዳን። ሁሉም ለአንተ ክብር ይሁን፣ ስለ ክርስቶስ ስም አሜን አሜን። እግዚአብሔር ይስጥልን ጋሽ ብርሃኑ እናመሰግናለን። የዚህ ፕሮግራም ተከታታዮች ቅድም እንዳሉት እንግዲህ ዛሬ የምናጠናው ስድስተኛውን ትምህርት ነው። የምታስታውሱ ከሆነ እንደው ፕሮግራም ጥናቱን በየጊዜው የምትከታተሉ ከሆነ ጥናቱ የሚያቀርበው ለሐዋርያው ጳውሎስ የቆሮንቶስ ቤተክርስቲያን ምዕመናኖች የጻፉለት አንድ ደብዳቤ እንደነበረ እና በዚያ ደብዳቤ የተነሱ ለተለያዩ ጥያቄዎች መልስ ለመስጠት ጥረት በማድረግ ነው። እና ለምሳሌ ባለፈው ሳምንት በአምስተኛው ትምህርት ያጠናነውና የተመለከትነው ከጣዖት አምልኮ ጋር ጣዖት አምልኮን አስመልክቶ ያነሱ ጥያቄ ነበረ። ለጣዖት የተሰዋ ምግብን ወይም የቀረበ ምግብን ከመብላት አንጻር ይሄ በቆሮንቶስ የተለመደ ሁኔታ ስለነበረው ብዙ ጣዖቶች ስለነበሩ ለነሱ የሚሰዋ መስዋዕት አለ። እነሱም ደግሞ ራሳቸው ከዛው አምልኮ የመጡ ሰዎች ስለነበሩ ይህን ጥያቄ በሐዋርያው ጳውሎስ ግልጽ በሆነ መንገድ መልስ እንዲሰጣቸው ጠይቀውት ነበር ስንነጋገር የነበረው። ዛሬ ደግሞ ሌላ ጥያቄ ያነሱትን ጥያቄ አስመልክቶ ሐዋርያው ጳውሎስ መልስ ይሰጣል እና ዛሬ ያነሱት ጥያቄ ከመንፈሳዊ ስጦታ ጋር የተያዘ መሆን አለበት። ምክንያቱም ሐዋርያው ጳውሎስ በምዕራፍ 12፣ 13 እና 11 11 ትንሽ ልይዝ፣ በተለይ 12 እና 12 በዚህ ጉዳይ ላይ ትኩረት ሰጥቶ ሐዋርያው ጳውሎስ መልስ ይሰጥበታል። የዛሬው ጥናት የመታሰቢያ ቁጥር ወይም መሪ ጥቅስ አድርጎ ያቀረበው ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችንም አጥብቃችሁ ፈልጉ፣ ይልቁንም ትንቢት መናገርን ተመኙ ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር እንዳሉት አንደኛ ቆሮንቶስን ምዕራፍ 12፣ 13 እና 14 ሮሜ ምዕራፍ 12ን ሄደን በምናነብበት ጊዜ ሐዋርያው ጳውሎስ መንፈሳዊ ስጦታዎችን አስመልክቶ ያነሳው እና ለዛ መልስ የሰጠበት ሁኔታ አለ እና በመልሱ ሐዋርያው ጳውሎስ የሚለው መንፈሳዊ ስጦታ የተለያዩ መንፈሳዊ ስጦታዎች እንዳሉና እነዚህ የመንፈሳዊ ስጦታዎች ለቤተ ክርስቲያን አስፈላጊ እንደሆኑና መንፈሳዊ ስጦታዎችን ከሰው አካል ጋር የሰውን አካል እንደምሳሌ
በመጠቀም ያቀርበዋል። እና ስለነዚህ የተለያዩ እንግዲህ የመንፈስ ስጦታዎች እያነሳን እና ሐዋርያው ጳውሎስ እንዴት ነው የሚያቸው ለተነሳው ጥያቄ ምን መልስ ሰጠ የሚለውን እያየን እንሄዳለን ማለት ነው። እና ከጊዜ አንጻር በቀጥታ ወደ ትምህርቱ ለመሄድ እህት ትዕግስት የወዱን አንቺ ነሽ የምታቀርቢልን። ልዩ ልዩ አይነት ስጦታዎች ይላል። ቅድም እንዳሉት የተለያዩ ሄዳችሁ ምዕራፍ 12ን በምታነቡበት ጊዜ የተለያዩ መንፈሳዊ ስጦታዎች በአንደኛ ቆሮንቶስ 12:1-6 የተለያዩ አይነት የመንፈስ ስጦታዎች እንዳሉ ሐዋርያው ጳውሎስ ይናገራል። እና የዚህ ክፍል ማለትም የአንደኛ ቆሮንቶስ ምዕራፍ 12:1-6 ያለው ክፍል ዋና አጽንቶ ምንድነው ይላል ሰንበት ነው። በዛ ጥያቄ ብንጀምርስ ትዕግስት ምንድነው የሚለው ሐዋርያው ጳውሎስ በዚህ ክፍል ላይ መንፈሳዊ ስጦታዎችን አስመልክቶ ለቀረበለት ጥያቄ የሚሰጠው መልስ አጀማመር እንዴት ነው? እስኪ በዚህ ላይ ሐሳብሽን አካፊ። እሺ፣ አመሰግናለሁ። ጳውሎስ የሚጀምረው በአንደኛ ቆሮንቶስ 12:1 ላይ ባለው ጽሑፍ ነው። ምንድነው የሚለው? ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ እወዳለሁ። አሁን እዚህ ጋር ስናየው መንፈሳዊ ነገር የሚላለ መንፈሳዊ ነገር የሚለው ነገር ነው እዚህ ጋር የተብራራው ማለት ነው። ምንድነው ይሄ መንፈሳዊ ነገር? እና ምሁራኖች በሁለት መልኩ ይመለከቱታል ይላል። አንደኛው መንፈሳዊ ስጦታ የሚል ትርጓሜ ይሰጣል። ይሄ መንፈሳዊ ነገር የሚለው ነገር መንፈሳዊ ስጦታ ስለሱ ነው የሚናገረው ወይስ ስለ መንፈሳዊ ሰዎች ነው የሚናገረው ብሎ ይናገርና ወደ አንደኛ ቆሮንቶስ 12:4 ላይ ይሄዳል። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው የሚለው እዚህኛው ላይ የተጠቀሰው መንፈሳዊ ስጦታ ስለሱ እየተናገረ እንደሆነ የሚያሳይ እንደሆነ ያሳያል ማለት ነው። ስለዚህ ስለ መንፈሳዊያን ሰዎች ስብስብ ሳይሆን እየተናገረ ያለው ስለ መንፈሳዊ ስጦታዎች ነው እየተናገረ ያለው ብሎ ይናገርና ከዛ በኋላ አንደኛ ቆሮንቶስ 12:2-3 ላይ ደግሞ ያለውን እናያለን። ምንድነው የሚለው? አሕዛብ ሳላችሁ በማናቸውም ጊዜ እንድትመሩ ድምጽ እንደሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳ እንዳይችል አስታውቃችኋለሁ ይላል። አሁን እዚህ ጋር የሚናገረው ምንድነው? ጳውሎስ የሚለው ኢየሱስ ጌታ ነው ለማለት እንኳን ምንድነው ይፈልጋል? ስጦታ ነው። ይሄን እንኳን ለማድረግ ማለት ነው። ያላመነ ሰው ያንን ካፉ ሊያወጣ አይችልም። ስለዚህ እግዚአብሔርን ማመን መገለጫው በዛን ጊዜ ኢየሱስ ጌታ ነው። ለምንድነው? በወቅቱ ቄሳር ይሄን ማለት ቄሳር ጌታ አይደለም እንደማለት ነው የሚቆጠረው በወቅቱ ማለት ነው። አሁን ግን አሁን ያለንበት ወቅት እንደዛ አይደለም አይደል? ኢየሱስ ጌታ ነው ይላል፣ ያለማመንም ሊል ይችላል። ነገር ግን ይሄንን ቄሳር ጌታ አይደለም እንደማለት ስለሆነ ኢቭን የሞት ቅጣት ሁሉ ፍርድ የሚያስከትል ጉዳይ ነበረ በወቅቱ። ስለዚህ ይሄ እንደ ስጦታ ነው ራሱ። ይሄን መናገር ራሱ ያ የሚመነጨው ከምንድነው? ከእምነት የሚመነጭ ነው። እና እምነት ደግሞ በአንደኛ ቆሮንቶስ 13:13 ላይ ምን ተብሎ ተገልጿል? እንደዚህ ይነበባል። እንግዲህ እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከዚህም የሚበልጠው ፍቅር ነው ይላል። እምነትም ቢኖር ተስፋም ቢኖር ከነዚህ ከሶስቱ ሁሌ ጸንቶ የሚቆመው ወይም ደግሞ የሚበልጠው ፍቅር እንደሆነ ይናገራል። ቀዳሚ የመንፈስ ቅዱስ ስጦታ እንደሆነ ይናገራል እምነት። ያም ደግሞ በዛ እምነት ተነስተን ነው ኢየሱስ ጌታ ነው እንኳን ለማለት ድፍረት የሚኖረን ማለት ነው።
እና በአንደኛ ቆሮንቶስ 12 ከ1 እስከ 6 ያሉት የመንፈስ ስጦታዎች በሙሉ ስንመለከት ከላይ ነገር ብሎ የጠቀሳቸው ነገሮች በሙሉ እስከ 6 ያሉት ስጦታዎች ናቸው። ስለዚህ ይላል ቁጥር 3 ላይ 12:3 ላይ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃቸዋል ብሎ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው ብሎ 3 ዋና ዋና ነገሮችን ይናገራል። ስጦታው አለ፣ አገልግሎት አለ፣ ከዛ ደግሞ አሰራር አለ። ነገር ግን መንፈስ ቅዱስን መግለጽ ለእያንዳንዱ ለጥቅም ይሰጠዋል ይላል። እነዚህን ሁሉ የምናደርገው ለጥቅም ነው። ሁሉ የሚሰጡት በጣም የተለያዩ ልዩ ልዩ እያለ የሚገልጻቸው ስጦታዎች በሙሉ ስናይ እግዚአብሔር ለእያንዳንዱ እንደወደደ የሚሰጠው፣ ለአንዱ በጥበብ መናገር ይሰጠዋል፣ ለአንዱ እውቀትን መግለጽ ይሰጠዋል። የተሰጠውን እውቀት የእግዚአብሔርን ቃል በእውቀት መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት ይሰጠዋል። ለአንዱ ደግሞ በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ትንቢት መናገር፣ መናፍስትን መለየት፣ በልዩ ልዩ አይነት ልሳን መናገር፣ ለአንዱም ደግሞ በሌሎች ልሳኖች የተነገረውን መተርጎም ይሰጠዋል። ይህ ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። በጣም ብዙ ናቸው ስጦታዎች፣ ልዩ ልዩ ብሎ የጠቀሳቸው መጥቀስ የተቻለው ነው እዚህ ጋር የምናየው። ግን በጣም ብዙ ስጦታዎች እንዳሉ ይናገራል። ነገር ግን ሁሉም እግዚአብሔር እንዲህ አበላልጦ የሚሰጠው ነገር አይደለም። አንዱን በዛን ጊዜ በዛ ወቅት ግን በጣም ችግር የነበረው ምንድነው? በቃ በስጦታዎች ላይ ኮምፒቲሽን ነበረ። አንዱ ስጦታ ያለው እኔ በላይ ነኝ የማለት ነገር ተፈጥሮ ነበረ በወቅቱ ማለት ነው። ስለዚህ ይሄ ሁሉንም የሚሰጠው አንድ ያ መንፈስ ቅዱስ ነው። ያንን ደግሞ እሱ እንደሚፈቅድ፣ እኛ እንደፈቀድን ሳይሆን እሱ እንደሚፈቅድ ለእያንዳንዳችን የሚያካፍለን ነው ብሎ ይናገራል። ሁሉም ደግሞ ለጥቅም እንደሚሰጡ ይናገራል። ኤፌሶን ላይም ይህንን በደንብ አድርጎ ኤፌሶን 4 ከ8 እስከ 11 ላይ እንደዚህ ይላል። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ወደ ምድር ታችና ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለት ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። ስለዚህ ሰጪው ማን ነው? አንድ ነው። የሚሰጠው ስጦታ ደግሞ በጣም የተለያየ ነው። ለሁሉም ደግሞ እንደሚወድ ነው የሚሰጠው። ያ ደግሞ እርስ በርሳችን እንድንበላለጥበት ሳይሆን ቤተክርስቲያንን ለማነጽ የሚሰጡ ስጦታዎች መሆናቸውን ነው እዚህኛው ክፍል ላይ ባጭሩ ለማስረዳት የሞከረው። እሺ፣ እግዚአብሔር ይባርክሽ ትዕግስት። እኔ ይሄንን ክፍል ሳነብ በጣም የገረመኝ ነገር ኢየሱስ ጌታ ነው የሚለው መንፈሳዊ ስጦታ ሆኖ መቅረቡ ትንሽ ለኔ በጣም ገርሞኛል። መንፈሳዊ ስጦታ ትራዲሽናሊ ኖርማል ብዙ ጊዜ አንሰን ሲነሱ የምንሰማቸው ከምንሰማቸው ውስጥ ኢየሱስ ጌታ ነው የሚለው ሲጠቀስ ሰምቼ ስለማላቅ በእርግጥ አሁን ሳነበው ግን በዚህ ጥናት ግን በእርግጥም ይሄ የመንፈስ ስጦታ ካልሆነ ሌላ ሊሆን አይችልም ወደሚለው ድምዳሜ ነው ያመጣኝና አንቺ ይሄንን ሁኔታ በደንብ አቅርበሻል። እሺ ጋሽ ብርሃኑ በዚህ ላይ የምትጨምረው ሐሳብ ካለ ወደ ሰኞ ከመሄዳችን በፊት። እግዚአብሔር ይስጥልኝ። በእውነት ጥሩ አድርገህ ነው ትምህርቱን ያስተዋወቅከው።
እና ለምታዳምጡን ዘመዶቼ ካለፈው ትምህርት ጋር ማያያዝ ይገባል። ያለፈው ትምህርት ለሚቀጥለው ትምህርት መሰረት ነው። ያለፈው አምስተኛው ሁሉም ለእግዚአብሔር ክብር ይሁን ይል ነበር። ሁሉም የምናደርገው በሙሉ እና ይሄ አባባል በአንድ በኩል በጣም ጥሩ ነው። ሁሉም ለእግዚአብሔር ክብር፣ ግን እግዚአብሔርን እናውቀዋለን ወይ? እግዚአብሔር የሚፈልገውን እናውቃለን ወይ? ሰዎች በዚህ ዓለም ለእግዚአብሔር ክብር ብለው ብዙ ኃጢአቶች ፈጽመዋል። እንዲያውም አንዳንድ ጸሐፊዎች እንደሚያሳዩት በትምህርታቸው ከኔ የተሻለ የመጽሐፍ ቅዱስ ጥናት ያላቸው አይሁዶቹ ክርስቶስን ለምን ሰቀላችሁት ቢባል እንዴት ራሱን ከእግዚአብሔር ጋር ያስተካክላል? ለእግዚአብሔር ክብር ብለን ነዋ የሰቀልነው ይሉ ነበር። እና እንደዚህ ያለ ነገር ሊሆን ይችላል። ስለዚህ ያለፈው ሳምንት ይህን ጥያቄ ይሰጥና በእሁዱ እግዚአብሔርን እንድናውቀው ማንነቱን፣ አፍቃሪ፣ ታማኝ፣ ረዳት ኢሳይያስ ምዕራፍ 41 ቁጥር 10 አስታውሱ። በቀኝ እጄ ይዝሃለሁ የሚል ብሩክ አምላክ እንደሆነ ካወቅነ የምናደርገው ነገር ሁሉ ለሱ ክብር መሆኑን ተረጋግጠን ልናደርግ እንችላለን። እና በዛሬው ትምህርት እንዳያችሁት በእውነት ልዩ ልዩ ስጦታዎች መሰጠቱ ትልቅ መታደል ነው። ደስ ያለኝ የመጨረሻው ነው። ብዙዎቹ ሰዎች እንደሚያስተውሉት ተስፋ አለኝ። እህቴ ቅድም ስታነበው ሰምታችሁ እንደሆነ 4 ነጥቦች ነው የተጠቀሱ። ሐዋርያነት፣ ነቢይነት፣ ወንጌልን ሰባኪነት ይልና 4ተኛው እረኞች፣ አስተማሪዎች፣ የቤተ ክርስቲያን ፓስተር የምንላቸው ማለት ነው ይሄ። እና ይህን እንደዚህ አስተውለን ከሆነ እንደኔ ከብት ጠብቃችሁ ካደጋችሁ እረኛ ከወጣበት ጀምሮ ተመልሶ ማታ እስከሚመጣ የሚያደርገው በሙሉ ለከብቶቹ ምቾት፣ ለከብቶቹ ሳር እንዲያገኙ፣ ለፍየሎቹ ቅጠል እንዲያገኙ ነው። እና ይህን አይነቱን መብት፣ ይህን አይነቱን እድል የሚሰጥ አምላክ ስላለን እናመሰግነዋለን። አሜን። እሺ፣ እግዚአብሔር ይባርክ ጋሽ ብርሃኑ። እንግዲህ የሰኞ ትምህርት እሁድ በተነሳው ላይ ተንተርሶ የሚሄድ ነው። ምክንያቱም በብዙ ውስጥ ያለ አንድነት የሚለው ርዕስ የሚናገረው የተለያዩ የመንፈስ ስጦታዎች እንዳሉና ነገር ግን ይህንን የመንፈስ ስጦታዎች ለመግለጽ ሐዋርያው ጳውሎስ ከሰው የተለያዩ አካሎች ጋር አያይዞ ያቀርበዋል። እና ለምንድን ሐዋርያው ጳውሎስ እንደዚህ ያደረገው ጋሽ ብርሃኑ? በብዙ ውስጥ ያለ አንድነት የተለያዩ የመንፈስ ስጦታዎችን እንዲያውም የአዋቂዎች የሰንበት ለመምህራን የተጻፈውን የሰንበት ትምህርት ለአስተማሪዎች ጻፉን በማንበት ጊዜ ይሄንን የተለያዩ የመንፈስ ስጦታዎች ጊዜ የተለያዩ የሙዚቃ መሳሪያዎችን የሚጫወቱ ባንድ ውስጥ ያሉ ሰዎችን አይነት አድርጎ ያቀርበዋል። አንዱ ካበላሸ ሁሉም ሊበላሽ ነበር እና እንዴት ነው ይሄ? እንደው በአጠቃላይ እስኪ የሰኞውን ትምህርት በብዛነት ውስጥ ያለ አንድነት የሚለውን አቅርብልን። እንዴት ነው የምታየው? እሺ፣ የሰኞው እንግዲህ አርስቱ በብዝህነት በብዛት ማለት ነው ውስጥ ያለ አንድነት ይላል እና እርግጥ እግዚአብሔር እያንዳንዳችን ለራሳችንም ለሌሎችም ኃላፊ እንድንሆን ብቁ አርጎ ተጠሪዎች አርጎ ተጠያቂዎች አርጎ ነው የፈጠረን። ለሁላችንም ደግሞ
አሁን ቅድም በእሑዱ ትምህርት እንደተማርነው ልዩ ልዩ ችሎታዎች፣ ልዩ ልዩ መክሊቶች መክሊት ቆንጆ ነው መቼም። ግን መክሊት ሲሰጥ ኃላፊነትም አለ። ታስታውሳላችሁ ጌታ ኢየሱስ ክርስቶስ ሲናገር ልዩ ልዩ መክሊት የተሰጣቸው ሰዎች አንዱ ሄዶ ዝም ብሎ ሲቀብር ሌሎቹ በተነገሩት መሰረት አድርገው እንዳቀረቡ እና ቤተ ክርስቲያን በሁለት መልክ አሁን አንተ እንዳልከው ወሬ በሙዚቃ ለመጫወት የተባበሩ ሰዎች ልትመሰል ትችላለች። ወይም ደግሞ ጳውሎስ ደጋግሞ እንደሚነግረን በአካል የተመሰሉ ሊሆን ይችላል። ሁላችንም እንደምናውቀው አካላታችን ልዩ ልዩ አካሎች አሉት። እጅ አለ፣ እግር አለ፣ ዓይን አለ፣ ጆሮ አለ፣ ሁሉ ነገር አለ። ግን ይሄ የተለያየ መክሊት እግር እጅ አይደለም፣ እጅ እግር አይደለም። ግን አንድ ላይ ተባብረው በረከት ለአንድ ሰው ያመጣሉ። ለአንድ ሰው ለመብላትም ለመጠጣትም ለመኖርም የምንችለው እነዚህ አካላቶቻችን ስለሚተባበሩ ነው። ቤተ ክርስቲያንም ቅድም እንዳልኩት እግዚአብሔር በእንግሊዝኛው ዩኒክ የሚሉት እያንዳንዳችን ልዩ አድርጎ ነው የፈጠረን። ለእያንዳንዳችን የተሰጠን መክሊት ልዩ ነው። ግን መለያየት ሳይሆን መተባበር ነው ቤተ ክርስቲያንን የሚገነባው። እንዲያውም ትልቁ ትምህርት ከዚህ ከሰንበት ትምህርቱ አልተጠቀሰም እንጂ ጌታ ኢየሱስ ክርስቶስ ደቀ መዛሙርት ሲመርጥ የነበሩትን ሰዎች አስታውሱ። አሳ አጥማጆች ነበሩ። ግብር ሰብሳቢዎች እንደ ማቴዎስ ያሉ ነበሩ። የገንዘብ አያያዝ በጣም የገባው እንዲያውም ገብጋባ እንዲሆን ያደረገው ይሁዳን የመሰለ ሰው ነበረ። ልዩ ልዩ መክሊት ያላቸው ሰዎች ነው ጌታ ኢየሱስ ክርስቶስ የመረጠ። እነዚያ ልዩ ልዩ ሰዎች ግን ተባብረው እንዲሰሩ የሚያስተባብራቸው ምንድን ነው? አንድ የሚያረጋቸው ምንድን ነው? አየው፣ አስተሳሰብ እንዲያውም ልዩ ልዩ ሲሆን ነው በረከት የሚመጣው። በዚህ ዓለም ያሉትን መስሪያ ቤቶች እናስታውስ። አንድ መስሪያ ቤት ሊያደርገው የሚችለው ልዩ ልዩ መክሊት ያላቸው ሰዎች መጥተው ነው። ልዩ ልዩ መክሊት ያላቸው የእግዚአብሔርን ቤተ ክርስቲያን እንደዚያው ነው። ልዩ ልዩ መክሊት ያላቸው ሰዎች መጥተው የሚያስተባብራቸው ወንጌል ነው። የሚያስተባብራቸው ክርስቶስ ሂዱ ወደ ዓለም ያለው መክሊቱ ነው። ይቅርታ፣ መክሊቱ ሳይሆን መልእክቱ ማለት መልእክቱ ነው። የሚያስተባብረን የጌታ መንፈስ ነው እና እንተባበር ሲባል አንድ ሰው ማንነትህን ካድ ሳይሆን በአርያው ላይ በግቡ ላይ በስራው ላይ በተሰጠን እድል ቪዥን፣ ሚሽን፣ ጎል፣ ኦብጀክቲቭስ ብለን በእንግሊዝኛ የምንናገረው ምንድን ነው? አርያችን ምንድን ነው? መልእክታችን ምንድን ነው? ልናደርግ የምንፈልገው በሚለው ላይ ስንተባበር ልክ ጌታ የመረጣቸው ደቀ መዛሙርት የተለያየ መክሊት ይዘው መጥተው በረከት ሊያቀርቡ እንደቻሉ እኛም በልዩነታችን በረከት እኔ መሆኔን፣ ወሬ መሆኑን፣ ትዕግስት መሆኗ እንዲያውም
ተጣምረን በረከት የምናመጣ መሆናችን ያንን ግን የሚያደርግልን ወንጌል ነው። ያንን የሚያደርግልን መንፈስ ቅዱስ ነው እላለሁ። እሺ ጋሽ ብርሃኑ በጣም እግዚአብሔር ይባርክ። በብዝሃነት ውስጥ ያለ አንድነት ወይም ዳይቨርሲቲ ዩኒቲ ይለዋል በእንግሊዝኛው እና ይሄ በጣም በጣም ለቤተ ክርስቲያን እግዚአብሔር ሲፈጥር ኢንዲቪጁዋል ግለሰቦች አድርጎ ነው የፈጠረ። ነገር ግን በጌታ ኢየሱስ ክርስቶስ አማካኝነት ቤተ ክርስቲያንን ሲመሰርት ግን በቤተ ክርስቲያን ውስጥ የተለያዩ ስጦታዎች ለአንድ ሰው አልተሰጠም። ሁሉንም ስጦታዎች ለአንድ ሰው አልተሰጠም። ለተለያዩ የቤተ ክርስቲያኖች አባላቶች ነው የሰጠው። ያ ደግሞ በቤተ ክርስቲያን ውስጥ አንድነት ህብረት አሁን እንዳለው እንዲፈጠር ለቤተ ክርስቲያን እድገት ከፍተኛ ሚና የሚጫወት ነው። ትዕግስት በዚህ ላይ የሚያሳዝነው ግን ጠላት ዲያብሎስ ያ እንዳይሆን በከፍተኛ ደረጃ ሲሰራ እናያለን። በተለይ ይሄ የሱ ዋነኛ መሳሪያ ሆነ በወንድሞችና አባቶች መካከል መንፈሳዊ ስጦታን ተጠቅሞ አንድነትና ህብረት እድገት እንዳይኖር ለማድረግ የሚያደርገው ጥረት የሚገርም ነው። ትዕግስት እንዴት ነው የምትያዩንን? የሰኞው ፕሮፌሰር በደንብ አድርጎ ገልጾታል። እዚህኛው ክፍል ላይ ይህንን ህብረት ከራሱ ከእግዚአብሔር አብ ወልድ መንፈስ ቅዱስ አንድነት ጋር ያስተሳሰረው ነገር እየገረመኝ ነበረ እና ሁሉም ሶስቱም አንድ ናቸው፣ ግን የየራሳቸው ማንነት እንደጠበቁ ለቤተክርስቲያን ግን ቤተክርስቲያንን ለማነጽ እና ለትልቋ መሳካት ኃይል በመስጠት ግን አብረው ይሰራሉ ይላል እዛ ላይና የኛ ምሳሌ ማለት ኃይልንም የሚሰጡት እነሱ ናቸው፣ ስጦታም የሚሰጡን ሁሉም የየራሳቸው ሮል አላቸው። ግን ሁሉም ግን ለዛ መሳካት ለተልእኮ መሳካት መጨረሻ የቤተ ክርስቲያን ግብ ያው ሰማይ መድረስ ነው አይደለ? ለሱ መሳካት ሁሌ ይሰራሉ ይላልና ቀደም እንደተባለው በቃ የአንድነት ነው። በወቅቱ ግን የነበረው እርስ በርስ መፎካከር ስለነበረ እሱን ለማረም ነው ይህንን ጳውሎስ የተናገረው ማለት ነው። ይህን ምሳሌ በሰውነት በተለይ በሰውነት ክፍል አድርጎ አይን እንዲህ ቢሆን ጣት እጅ ባይኖር ጣት ብቻውን ምን ይሰራል እያለ በጣም የሚያብራራው ነገር ያው አንድነት በጣም አስፈላጊ በጣም ትንጥ ምንላት ብልታችን እንኳን እንዴት አስቸጋሪ እንደሆነች እያለ ክብር የምንሰጣቸው ብልቶች እያለ በሰውነት ክፍል ለማስረዳት ይሞክራል። እርስ በርስ አትናናቁ ነው ባጭሩ። የእግዚአብሔር እኛም ያመጣነው አይደለም፣ ነገር ግን እግዚአብሔር ስላመነብን እሱ እንደወደደ የሰጠው ስጦታ ስለሆነ ያ ደግሞ ለቤተ ክርስቲያን መዋል አለበት። ህብረት ለመፍጠር አንድነት እንዲኖር የሚያደርግ ስለሆነ እሱን ትኩረት እንዲሰጡ ለነሱ ዛሬም ደግሞ ለኛ እንድንሰጥ ትኩረት እንድንሰጥ የተሰጠ ምክር ነው። እሺ መቤት በጣም ጥሩ። እንግዲህ የሰኞ መጨረሻ ላይ አንቺም እንዳልሽው ጋሽ ብርሃኑ እንዳለመታደል ሆኖ በቆሮንቶስ ሰዎች መካከል በሚለው እንዳለመታደል ሆኖ በዋሽንግተን ዲሲ 7ኛ ቀን አድቬንቲስት ቤተክርስቲያን ምዕመናን መካከል ብለንም ልናነበው እንችላለን። የመንፈስ ስጦታን አስመልክቶ አንዱን ከፍ አንዱን ዝቅ አድርጎ መስጠት ማየት ነበረ እና ለዚህ መፍትሄው ምንድነው ብሎ ነው ሐዋርያው ጳውሎስ የተናገረው? ለዚህ አይነቱ የተሳሳተ የመንፈስ ስጦታዎችን አንዱን ከፍ አንዱን ዝቅ አድርጎ እንዳልሽው ብልታችን አንዱ ትንሹም ትልቁም የራሳቸው የሆነ ዩኒክ የሆነ ሚና አላቸው። እንዳልሽው ጣትን አልፈልግም ብንለው ችግር ነው እና ያን አስመልክቶ ሐዋርያው ጳውሎስ እንደ መፍትሄ ያቀረበው ምንድነው? ለዚህ በማክሰኞ ያን ከሁሉ የላቀ መንገድ አለ፣ ያን መንገድ ተከተሉ እንጂ አንዱን ከፍ አንዱን ዝቅ አድርጋችሁ አትመልከቱ። መፍትሄ ነው ያለው ምንድነው? እንደ መፍትሄ ያቀረበው ባጭሩ ለመግለጽ መፍትሄው ፍቅር ነው የሚለው። አሜን። እኔ እንደውም እዚህ ጋር ሳጠና ፍቅር ራሱ ስጦታ መስሎኝ ነበረ እስከዛሬ ማስበው የነበረው ማለት ፍቅር አንዱ የመንፈሳዊ ስጦታ መስሎኝ ነበር ምስለውና ፍቅር እኮ ያው ስጦታ ነው እግዚአብሔር የሚሰጠው ነው።
ነገር ግን እዚህኛው ጋር ሳጠና የተረዳሁት ምንድነው ፍቅር ከመንፈሳዊ ስጦታዎች ውስጥ የለበትም። ይልቁንስ የመንፈስ ፍሬ ነው። በእግዚአብሔርን የሚያምኑ ሰዎች የሚከተላቸው በየቀኑ ደግሞ የምንለማመደው ነገር እንደሆነ የስሜት ነገር እንዳልሆነ በጥበብ እነዚህን መንፈሳዊ ስጦታዎች ለመተግበር የምንጠቀምበት እንትን ነው መርህ ወይም ደግሞ ከኋላ እንደ ባክግራውንድ ሆኖ የሚይዘን ነገር ነው። ልክ እንደ መልህቅ ማለትም እንችላለን። ምክንያቱም እሱ ከሌለን ይላል ማንኛውንም የምናደርገውን የመንፈስ ቅዱስ ስጦታ የተሰጠንን የምናደርገውን ነገር ሁሉ ምንድነው የሚሆነው? ምንም ለውጥ የለውም፣ ትርጉም የለውም፣ ትርጉም አልባ ይሆንብናል ብሎ በዚህ በጳውሎስ በቆሮንቶስ መልእክት ላይ ይናገራል። ለምሳሌ 13 ላይ አንደኛው ቆሮንቶስ 13 ከ1 እስከ 7 በደንብ ዘርዝሩ ያስቀምጣል። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም ደግሞ እንደሚንሸዋሸው ጸናጽል ሆኛለሁ ይላል። እኔ እየገረመኝ ነበር ማነበው ይሄንን መጀመሪያ እንዴት ነው ያ ሁሉ ስጦታ ኖሮ ፍቅር ከሌለ በቃ ትርጉም አልባ እንደሆነ፣ ትንቢት ቢኖረኝ ምስጢር ሁሉ እውቀቱን ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነው እየሳልኩት ነበር። ማለት እምነት ከፍተኛ እምነት ኖሮኝ ፍቅር ሳይኖረኝ ማለት ራሱ ምን ማለት ነው የሚለው ራሱ ከብዶኝ ነበር ሳነበው። ማለት እምነት ከፍተኛ እምነት ያላቸው ለምሳሌ በእምነት በጣም ጀግና ምንለው አብርሃም ነው አይደል? እሱ ግን ለሰዎች ፍቅር ባይኖረው ብዬ እያሰብኩ ነበረ። እንደዛ እንደማለት ነው አይደል? ፍቅር ከሌለው ከንቱ ነኝ፣ ድሆችን ልመግብ ያለኝን ሁሉ ባካፈል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ብሎ እዚህ ጋር ይመክራል ጳውሎስ። ከዛ እንደው ይሄ ፍቅር የሚባለው ነገር ስሜት ካልሆነ በተግባር የሚገለጽ ነገር ከሆነ ምንድነው እንደው መገለጫ አለው ወይ ብለን ስንጠይቅ ከቁጥር 4 ጀምሮ 15 የሚሆኑ በግስ የተቀመጡ አጫጭር ግሶች የተቀመጡ መገለጫዎች አሉት። ፍቅር ምንድነው ራሱ በተግባር የሚገለጽ ከሆነ ከስሜት ያለፈ ከሆነ ፍቅር ይታገሳል ይላል። ፍቅር ያለው ሰው በቀላሉ ምን አይልም፣ በነገሮች ሁሉ ቱጉ አይልም እንደማለት ነው አይደል? ባጭሩ ረጋ ብሎ ነገሮችን ሰብሰብ ማድረግ ይችላል። በጥበብ አሁን እምነት አለኝ የሚል ወይም ደግሞ ትንቢት ስጦታ አለኝ የሚል ይሄንን ልክ ስጦታውን ለመተግበር ሲፈልግ በፍቅር ነው፣ ለማነጽም ሲፈልግ በፍቅር እንዲሆን የሚመክር ነውና ቸርነት ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም። በጣም ጥልቅ የሆኑ ግሶች ነው እዚህ ጋር የተቀመጡት። እነዚህ ምንድነው አጫጭር እንትንን የሚገልጹ ማለት ነው። እና የማይገባውን አይፈልግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም እና ከእውነት ጋር ደስ ይለዋል እንጂ ስለአመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል ብሎ 15 ናቸው። ሰንበት ትምህርቱ ላይ እኔም ዝም ብዬ ጻፍኳቸውና በተርታ ስጽፋቸው 15 ትክክል ነው። ሰንበት ትምህርቱ ላይ በ15 ግሶች ተቀምጠዋል ይላልና እነዚህን የመንፈሳዊ ስጦታዎች በጥበብ ለመጠቀም ቁልፍ እንደሆነ የሚነግረን ነው። በአንደኛ ቆሮንቶስ ደግሞ 13 ላይም ምን ይላል? ከሶስቱ እንዲህም ከሆነ ይላል እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህም የሚበልጠው ፍቅር ነው። ፍቅር ካለ ሁሉ ነገር አለ ይባላል አይደል? ፍቅር ካለ በሀገራችንም ብዙ ተረት አለ አይደል? ፍቅር ካለ
ምን አለ ለምሳሌ አንድ ዳቦ ለዘጠኝ ሰው ይበቃል። ይበቃል፣ እንደዛ አንድ ባቄላ ለሁለት እንደዚህ የምንላቸው ብዙ ተረቶች ማምጣት እንችላለን። ፍቅር ካለ አሁን ያለውን ሪያሊቲ ውስጣችን ያለው ሁሉ ነገር ምን ይሆናል? ይሸፍናል። የሌሎችን ኃጢአት ወይም ደግሞ የሌሎችን በደል ስንቆጥር አንውልም። ለምንድን ነው እንደዛ የምንሆነው? ፍቅር ካለን ከውስጣችን ማለት ነው። እና ይሄ ቁልፍ እንደሆነ ይሄ ትልቁ የላቀ መንገድ ብሎ እዛ ላይ ያስቀምጠው ፍቅር እንደሆነ ነው። መገለጫዎቹ በጣም እሱ እንደውም ሳጠና እነዚህ 15ቶቹ እንዳሉ ሆነው እስቲ በጣም ትንሽ ይሄ የፍቅር መገለጫ የምንላቸውን በደንብ እስቲ አብራርቶ እንትን የሚልልኝ ብዬ ሳነብ ሌላ 10 ነጥቦችን እናየውና ሌሎችን ማገልገል ማለት ሌሎችን ስናገለግል ከሌሎቹ ምላሽ በመፈለግ ሳይሆን ማለት ሌሎችን ስናገለግል ለምሳሌ ዛሬ የሆነ ነገር ለሆነ ሰው ስናደርግ ነገ ያደርግልኛል ብዬ እያሰብኩ ሳይሆን እንደማለት ነው። ጀስት መገለጫዎች ቅድም ያያናቸውን 15ቶቹን በደንብ የሚያብራሩ ማለት ነው። እያንዳንዳቸውን ሰፊና ጥልቅ ስለሆኑ ማለት ነውና በዚህ መልኩ ነው የምናየውና ቁልፍ እንደሆነ የምናየው ፓርት ነው፣ መንገድ ነው ብሎ ነው የሚያስተዋውቀው። እሺ፣ በጣም እናመሰግናለን ትዕግስት። ጋሽ ብርሃኑ በዚህ ፍቅር ከሁሉ የላቀ መንገድ መሆኑን አንደኛው፣ ሁለተኛው ደግሞ ፍቅር ከመንፈሳዊ ስጦታዎች አንዱ ሳይሆን የመንፈሳዊ ስጦታዎች መግለጫ መንገድ መሆኑን አንስቶ በሚናገረው በዚህ በማክሰኞ ላይ ተጨማሪ ሀሳብ ካለ? እሺ፣ ቅድም ከመግቢያው ላይ እግዚአብሔርን እንወቀው ብዬ ነበር። ፍቅር እንደዚሁ ነው መገለጹን እኔ በጣም ነው የወደድኩት። እግዚአብሔር ፖሊስ አይደለም። እግዚአብሔር ኮናኝ ፈራጅ አምላክ ነው ብለን በስተት ነው እንጂ የምናስተውለው እግዚአብሔር የፍቅር አምላክ ነው። እኔን አስገድዶ ወንድሜን ወሬን እንድወደው አያረገኝም። ይሄ ከኔ ነው መምጣት ያለበት። ልክ ያመነ የተጠመቀ ይድናል ነው እንጂ ያለ ሰውን እየጎተታቸው አጥምቆ አላለም። እና እኛ ሚና አለን በመንፈሳዊ ስራ ለጽድቅ ስራ ትልቅ ሚና ተሰጥቶናል። ያንን ስራ ወደሚገባው ቦታ ለማዋል አፍቃሪ አምላክ ስለፈጠረን ጥሩ አርጋሃቴ ቅድም እንደገለጸችው ትዕግስት አፍቃሪ አምላክ ስለፈጠረን እሱን ለመምሰል ማፍቀር አለብን። ፍቅር መሳሪያ እንጂ ስጦታ ቢሆን ኑሮ ልናማሃኝ እኮ ነው። እግዚአብሔር ስጦታውን ስላልሰጠኝ እንል ነበር። ግን እግዚአብሔር ለእኛ ሚና ሰጥቶናል እና ይህንን ተጠቅመን ድልድይ ሰሪዎች፣ ገንቢዎች እንድንሆን ነው የፈለገን። ያን ሆነ እንድንገኝ እግዚአብሔር ይርዳል። አሜን። እግዚአብሔር ይባርክ። አዎ እንደው ሰንበት ትምህርቱ የማክሰኞ ያለውን የመጨረሻ ያለው ያነሳውን የመጨረሻ ክፍል አንብብና ወደ ረቡዕ እንሄዳለን። ረቡዕ እንዲያውም ስፔሲፊካሊ የመንፈስ ስጦታዎች በሆኑት በአንዱ ላይ አንስቶ ነው የሚናገር። በእርግጥ ይላል፣ በእርግጥ ፍቅር ለመንፈሳዊ ስጦታዎች ጥበባዊ አጠቃቀም ቁልፍ ነው። ከእምነትና ከተስፋ ጎን ለጎን ተቀምጧል። ከነዚህም የሚበልጠው ፍቅር ነው። ከእምነት ከተስፋም የበለጠ ፍቅር ነው። እነዚህ ሁለቱ ራሳቸው በመንፈሳዊ ሕይወት ውስጥ ያላቸው ሚና ከፍተኛ ነው። ቅድም እንዳለው ጌታ ኢየሱስ ክርስቶስ አምላክ ነው ብሎ አምኖ መቀበል ከመንፈስ ስጦታዎች አንዱ ነው። ፍቅር ግን የመንፈስ ስጦታዎች መተርጎሚያው ማሳያው መንገድና ዘዴ አንዱ አይደለም። ነገር ግን ከፍቅር የሚበልጥ ምንም ነገር የለም።
ወደ ረቡዕ በምንሄድበት ጊዜ ሁለት ጥያቄዎችን ላንሳ ጋሽ ብርሃኑ። አንደኛው እንደው የአረፍተ ነገሩ የመጀመሪያ ክፍል ምን ይላል? ራሱ ርዕሱ የሚለው በአዲስ ቋንቋ የመናገር ስጦታ ጉዳይ ምንድነው? አንደኛው ይሄ ነው። ሁለተኛው ደግሞ ሐዋርያው ጳውሎስ ስለዚህ በአዲስ ቋንቋ ስለመናገር የሰጠው መመሪያ ለቆሮንቶስ ሰዎች ምንድን ነው? ከዚያስ ምን እንማራለን? ጥሩ ጥያቄ። እንግዲህ ቅድም እንደተነገረን እንደተወያየ ነው ብዙ ስጦታዎች አሉ። ብዙ ስጦታዎች ከኛ የሚመነጩም ቅድም እንዳልነው ፍቅር አለ እና እግዚአብሔር ልዩ ልዩ ስጦታዎች ይሰጣል። ከነዚህ መካከል አንዱ በልዩ ቋንቋ መናገር፣ ቋንቋን መተርጎም የሚሉ ሀሳቦች አሉ እና ደስ የሚለው በእውነት እንዲያው ብዙ ውዥንብር ስላለ በዚህ ላይ እኛ እያልነው እንዳይመስለ ለሰው ጳውሎስ ባለው ብንጀምር ጥሩ ሳይሆን አይቀርም እና ቋንቋ አዲስ ቋንቋ መናገሩ አንድ ጥሩ ሆኖ ሳለ እንዴት ነው ግን ይሄ ቋንቋ መነገር ያለበት? ማን ነው መናገር ያለበት? እያለ በአንደኛ ቆሮንቶስ ምዕራፍ 14 ላይ በእውነት እኛ ጊዜ ስለሌለን አሁን በሙሉ ብታነቡት ደስ ይለኛል። በአጭሩ ግን ለምሳሌ ቁጥር 5 ሄደን ብናይ ሁላችሁም በልሳን ብትናገሩ እወዳለሁ ከዚህ ይልቅ ግን ትንቢት ብትናገሩ እወዳለሁ። ቤተክርስቲያንን አንድ እንድትታነጽ በልሳን የሚናገር ሰው የተናገረውን ካልተረጎመ በልሳን ከሚናገር ይልቅ ትንቢት የሚናገር ይበልጣል ይላል። እንዳልኩት ብዙ ማንበብ ይቻላል። ሌላ አንድ ልድገምና ወደ ሀሳቤን እሰጣለሁ። እናንተም እንዲሁ ቁጥር 9 ስታነቡት እናንተም እንዲሁ ናችሁ፣ ከአንደበታችሁ ትርጉም ያለው ቃል ካልወጣ የምትናገሩትን ማን ሊያስተውለው ይችላል? ንፋስ የምትናገሩ ትሆናላችሁ፣ ለንፋስ እንደ ንፋስ እና ባጭሩ አዲስ ቋንቋ ለመናገር መቻል ማለት ሐዋርያት ያደረጉትን ማድረግ ማለት ነው። ታስታውሱ እንደሆነ ሐዋርያት በዛን ጊዜ በሚናገሩበት ጊዜ እያንዳንዳቸው ሰዎች እዚያ የነበሩት ከልዩ ልዩ ሀገር የመጡት በማን ቋንቋ ሰሙት ነው የሚለው? በራሳቸው ቋንቋ ሰሙት። የሚያሳዝነው በአሁኑ ዘመን እግዚአብሔር የቋንቋ እንትን ሰጥቶኛል ብለው አሉኝ የምወዳቸው ማከብራቸው የእኛ ቤተክርስቲያን አባል አይደሉም፣ ግን እኔ እኮ ቋንቋ እግዚአብሔር ሰጥቶኛል ይሉኛል። ምንድነው የሰጠሽ ስላቸው አንድ ቃል ይናገራሉ። ምን ማለት ነው? እንዲህ ማለት ነው። እንዴ ለምን ይሄን ቃል ሰጠሽ? ለምን ይሄን ቃል ሰጠህ? አንተ ተናግረኸው ለእኔ ትርጉም ከሌለው ለምንድን ነው ለእናንተ የተሰጣችሁ ብዬ ጥያቄ አቅርቤያለሁ። አዲስ ቋንቋ አንድ ቃል ብቻ አይደለም፣ አረፍተ ነገር ለመሰራት መቻል አለበት። አንድ ቃል መናገር ብቻ አይደለም አንዱ መያዝ ያለብን። ሁለተኛ አንድ ቋንቋ አዲስ ቋንቋ እግዚአብሔር ሲሰጥ ለመስማት ሳይሆን ለማሰማት ሌሎች እንዲያውቁ
እንዲማሩ እንዲያምኑ ሂዱና ዓለምን አስተምሩ ተብሎ ቅድም ተነጋግረናል። መልእክቱ ወንጌል እሱ ስለሆነ እንዲያስተምሩ ነው እንጂ እኔ ራሴን እንዲህ ብሎ ተናግሮኛል አይደለም። ይሄ መጽሐፍ ቅዱሳዊ አይደለም እና ይህንን እንዲያው አጥብቄ ማቅረብ የምፈልገው አንደኛ አዲስ ቋንቋ ሲሰጠን አንዲት ቃል ብቻ አይደለም፣ በርከት ያሉ ናቸው። በዚህ በአዲስ ቋንቋ መናገር ስጦታ ቋንቋውን ከመተርጎም ስጦታ ጋር አብሮ መሄድ ያለበት ምክንያት የለም ብሎ ጽፏል። ትምህርቱን እንትን ያለው አስተርጓሚ የአንደኛ ቆሮንቶስን 14:9 ተንደርድሮ ነው እና አንደኛ አንድ ቃል መሆን የለበትም። ሁለተኛ ለእኔ ሳይሆን ለማሰማት፣ ለማካፈል፣ ለማስተማር ነው መሆን ያለበት። እሺ በእርግጥ አለበለዛ ቅድም እህት ትዕግስት ያለችው ነች። ዝም ብለን ሳንተረጉም የምንናገር ከሆነ እንደሚጮህ ጽናጽል እንሆናለን ማለት ነው። ማንንም አይገነባም። ትልቁም ችግር በአሁኑ ጊዜ በቤተ ክርስቲያን ውስጥ ይሄ ነው። እሺ እህት ትዕግስት በዚህ ላይ ምንድነው ሐሳብሽ? በአዲስ ቋንቋ መናገር በልሳን መናገር የሚለው ያው ጳውሎስ እዚህ ጋር እያንዳንዱ የሚላቸው ነገሮች ከችግር ተነስቶ አይደለም። ይሄን እያንዳንዱን ችግር ለመረዳት አዲስ ቤተክርስቲያን እንደመሆኑ ሰዎቹ በጣም በተለየ ትክክል ባልሆነ አካሄድ በሚሄዱበት መንገድ ላይ እሱን ለማቅናት ነው እየነገራቸው ያለው እና እንደምናውቀው እነዚህ የቆሮንቶስ ሰዎች ቤተክርስቲያን ሰዎች የመጡበት ባክግራውንድ አላቸው አይደለ? ከባዕድ አምልኮ ጋር በተያያዘ በጣም ብዙ ፕራክቲስ ነበራቸው፣ በጣም ብዙ እና ከሌሎች ባዕድ አምልኮ ጋር በተያያዘ የሚያረጓቸው በዛ እንትን ውስጥ ሲገቡ የሚያረጓቸው ማነብነቦች ነበሩ፣ ንግግሮች፣ የተለያዩ መጥፎ ፕራክቲሶች ማለት ነው እና አሁን ልክ ጌታን ሲቀበሉ ያንን ቤተክርስቲያን ይዘው ይመጡና ምንድነው የሆነው? ያንን ያልተናገረ ትክክለኛ ክርስቶስን አልተቀበለም እንደማለት ማለት ሞር ስፒሪቹዋል፣ ያንን ሞር በተናገረ ቁጥር ሞር ስፒሪቹዋል ነው፣ እሱ መናገር የማይችል ስፒሪቹዋል አይደለም የሚል አመለካከት ፈጥረው ነበር። ያ ደግሞ ምን ፈጠረ? አሁንም ልዩነት ነው እየፈጠረ የነበረው። ቅድም እንዳልኳችሁ ይሄ ኮምፒቲሽን እኔ እበልጣለሁ እንደማለት ነው እና የማይችለውን ዝቅ ብሎ ማየት፣ ያንን ደግሞ እንደዛ። ግን ጳውሎስ እያለ ያለው ከሁሉ በላይ ስርዓት ሊኖር ይገባል። የእግዚአብሔር ቤት የተከበረ፣ የእግዚአብሔር ቤተክርስቲያን የተከበረ ነው። እግዚአብሔርን የምናመልክበት ቦታ የሁከት መሆን የለበትም። ይሄ እንደ አንድ መንፈሳዊ ስጦታ በምንተገብረው ጊዜ ቢበዛ ብሎ የሚናገረው ቁጥር አለው አይደል? እነሱም ደግሞ ከ3 እስከ 4 ቢሆንም ደግሞ በተራ ነው መናገር ያለባቸው። ስርዓት በጣም በተደጋጋሚ እስከ መጨረሻው እስከ ቁጥር 40 ድረስ ምዕራፍ 14 እስከ 40 ድረስ ሁሉ በአግባብና በስርዓት ይሁን እንጂ ይሄ እንትን አይደለም። አሁን በአንዳንድ ቦታ እንደምናየው አይነት ስርዓት ያጣ እንደውም አሁን እየቀረ መጣ መሰለኝ። እሱኛው ነገር እየከሰመ ነው። ምክንያቱም ባክግራውንዱ ከሌላ ነው የመጣው። ይሄ ከእግዚአብሔር የተሰጠ ስጦታ ሳይሆን እንደውም አብደዋል አይሉንም ወይ ይላል። አዲስ የሚመጡ ክርስቲያኖች ምንም የማያውቁ ቢኖሩ እነዚህ ሰዎች አብደዋል እንዴ ነው የሚሉት እና አያንጽም ብሎ ነው የሚናገረው እና የሚያንጽ ሲሆን ግን በአግባብ ስንጠቀምበት ግን ለሌሎቹ በተለይ አዲስ ለሚመጡ አባላት የሚያንጽ ይሆናል። ካለበለዚያ ዝም ይበሉ ብሎ ነው የሚያስታውቃቸው እና እንደ አንድ መንፈሳዊ ስጦታ በስርዓትና በአግባብ በቤተ ክርስቲያን ውስጥ መሆን አለበት። መተርጎም የማይቻል ደግሞ ከሆነ ዝም ይበሉ በጉባኤ መካከል ብሎ ነበር የሚያስጠነቅቃቸው። በጣም ጥሩ።
እና እንግዲህ ሁለቱ አብሮ የሚሄዱ በአዲስ ቋንቋ መናገር ካለ መተርጎም መኖር አለበት። ነገር ግን አዘሴም ታይም በአዲስ ቋንቋ መናገር ከመንፈስ ስጦታዎች አንዱም እንደሆነ አምነን መቀበል አለብን። ኮምፕሊትሊ ሪጀክት ልጁን ከጣቢው ጋር አውጥቶ መድፋት የሚሉት የእንግሊዝኛ አባባል አለ። ኮምፕሊትሊ ሪጀክት ማድረግም የለብን። ኦኬ፣ ስለ መንፈስ ሌላ የመንፈስ ስጦታ የተነሳው እንግዲህ የትንቢት ስጦታ ነው። ስለ ትንቢት ስጦታስ ምንድነው ሐዋርያው ጳውሎስ የመከራቸው? የሐሙስን በምንመጣበት ጊዜ ከዛ ወደ ትምህርታችን ወደ ጥናታችን ወደ ማጠናቀቅ እንመጣለን። የትንቢት ስጦታስ እንዴት ነው? የትንቢት ስጦታ በቆሮንቶስ ጊዜ ወይም በኤርሊ ቸርች በቀደምቷ ቤተክርስቲያን የመንፈስ ስጦታ አሁንስ በእኛ ዘመን እንዴት ነው? የትንቢት ስጦታ እንደ መንፈስ ስጦታ ይጀምርልን ከዛ ጋር ብርሃን። እሺ፣ የትንቢት ስጦታ እንደዚሁ አንደኛ ቆሮንቶስ 12:10 ላይ ከሌሎቹ አንዱ የተሰጠ ነው። ለአንዱም ትንቢት መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር እያለ የሚጠቅሳቸው ውስጥ አንዱ የተጠቀሰ ነው። በቆሮንቶስ 13:8 ላይም እንደዚሁ እዛው ጋር ሄደን ብናይ ፍቅር ለዘወትር አይወድቅም፣ ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆኑ ይሻራል። እንግዲህ ፍቅር ለዘላለም እንደሚኖር ሲናገር ነው። ግን እዚሁ ጋር ትንቢትም ስጦታ ነው፣ ስጦታ እንደሆነ የምናይበት ክፍል ነው እና የትንቢት ስጦታ ዋናው የታለመው ወይም ደግሞ የሚሰጠው ዓላማው ምንድነው? ቤተክርስቲያንን ለማነጽ፣ ለመምከር እና ለማጽናናት ነው። ምክንያቱም ትንቢት ስለወደፊቱ ጊዜ አስቀድሞ ከመናገር ይልቅ በአሁኑ ጊዜ እንዴት መኖር እንዳለብን የሚያመለክት ስለሆነ ማለት ነው። ስለዚህ አንድ ነገር አስቀድሞ በመናገር አሁን ያለውን ሁኔታ ምን ማድረግ ነው? መምከር፣ መገሰጽ፣ ማጽናናት የሚሆን ነው። ግን ይሄ መንፈስ ስጦታ መመርመር አለበት። ትክክለኛ ነው፣ ትክክለኛ አይደለም፣ ከእግዚአብሔር ነው፣ ከእግዚአብሔር አይደለም ብለን ግን መመርመር አስፈላጊ እንደሆነ ሲናገር በአራት ነጥቦች መመርመር አለብን። አንደኛው ምንድነው? ይሄ የተነገረው ትንቢት መፈጸም አለበት፣ ካልሆነ ውሸት ነው ማለት ነው። እዛ ዘዳግም 18:22 ላይ፣ ኤርምያስ 28:8 እና 9 ላይ አለ። መፈጸም አለባቸው ትንቢቶቹ። ካልተፈጸመ ይሄ እውነተኛ አይደለም ስጦታው። ያንን የሚናገረው ሰው እውነት አይደለም፣ ከእግዚአብሔር የመጣ አይደለም። ሁለተኛው የመጣው መልእክት ቀደም ካሉ ነቢያት ካሉት ጋር መስማማቱ ቼክ መደረግ አለበት። ይህም ደግሞ ዘዳግም 13:1-3 ከዛ ኢሳይያስ 8:20 ላይ የተጠቀሰው ነው። ሶስተኛው የዕለት ተዕለት ህይወቱ የትንቢት የሚናገረው ሰው ለክርስቶስ ታማኝ ነው አይደለም የሚለው መታየት መገምገም አለበት። እሱም በአንደኛ ዮሐንስ 4:1-3 ባለው ይሄንኛውን ላንብበው መሰለኝ። አንደኛ ዮሐንስ 4:1-3 ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስም በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ። ልጆች ሆይ እናንተ ከእግዚአብሔር ናችሁ እያለ ይቀጥላል። 1-3 ላይ ያለውን አራተኛውና የመጨረሻው ኢየሱስ ሐሰተኛ ነቢያት በፍሬያቸው ታውቋቸዋላችሁ ብሎ ተናግሯል። ስለዚህ ያ ፍሬ የትንቢት ስጦታ ያመጣው ፍሬ በስራ ወይም ደግሞ የሚያፈራ መሆን አለበት ማለት ነው። እሱ የማያፈራ ከሆነ
እንትን ተክሎ ወይን ምንድን ነው ወይን ተክሎ የወይን ፍሬ ካላፈራ ሌላ ነገር ካፈራ ይሄ ከእግዚአብሔር አይደለም ከክርስቶስ አይደለም ብለን የምንደመድመዋለን። እና እኛም እንደ አድቬንቲስት ደግሞ እዚህ ሰንበት ትምህርቱ ላይ እንደተቀመጠው እንደ አድቬንቲስቶች የትንቢት ስጦታዎች አሉን። ያም ደግሞ ከኤለን ጂ ዋይት እሷ የትንቢት ስጦታ እንደተሰጣት እናምናለን አይደል ብሎ እዚህ ጋር በደንብ ያስቀምጣል። እና በእነዚህ መስፈርቶች መሰረት የተመዘነ እንደሆነና ከዛም ደግሞ ለሰዎች ለማነጽ አሁን ያለውን በዘመን ሁሉ ማለት ነው እሷ ትንቢተኛ የተነሳችው ቀደም ብላ ቢሆንም ግን ስቲል አሁንም ሰዎችን ለማነጽ፣ ለመምከር፣ ለማጽናናት የሚሆኑ በጣም በርካታ ትንቢቶችን ተናግራለች አይደል በጽሁፎቿ ማለት ነው። እና ይሄ ደግሞ ቀጣይነት ያለው እንደሆነ ይናገራል። የመንፈስ ስጦታዎች ሁሌም ደግሞ ቀጣይ ኮንቲኒየስ የሆኑ እንደሆኑ ደግሞ ይናገራል። ይሄንኛው ክፍል ባጭሩ ይሄንን ነው የሚናገረው። እሺ ጋሽ ብርሃኑ ያንተስ ሀሳብ ምንድነው? በዚህ በሐሙስ ላይ የትንቢት ስጦታን አስመልክቶ ከዘመናችን ሁኔታ ጋር ሳያይዘህ እንዴት ነው የምታየው? እህቴ ትዕግስት ሁሉንም አጠቃለዋለች። እንዲያው አንድ ሁለት ነገሮች ለማለት ነው እንጂ እርግጥ ቅድም እንደተማርነው ትንቢት ትልቅ ሚና ያለው መሆኑን በቤተ ክርስቲያን ሕይወት በክርስቲያኖች ሕይወት ክርስቶስ መጥቶ እንደሚወለድ ተነግሮ ነበር አይደለም? እና ያ የነበሩ ሰዎች በዛን ጊዜ ያን ነገር በደንብ ባለማጥናታቸው ባለመከታተላቸው እንዲያውም እንዲሰቅሉት ሆነዋል። የሰቀሉት ሮማውያኖች አይደሉም፣ እግዚአብሔርን የሚያምኑ የእግዚአብሔር የመረጣቸው ሰዎች ናቸው። እና ይሄንን ብናስብበት ጥሩ ነው። ትንቢት በጣም ጠቃሚ መሆኑንና ግን ቅድም እህቴ እንዳለችው የሚነገረው ትንቢት መጽሐፍ ቅዱሳዊ ነው፣ ካለፉት ነገሮች ጋር ይስማማል፣ መመዘኛ መኖር አለበት። መመዘኛ መኖር አለበት። ልክ ነው አይደለም ብሎ ምክንያቱም በ1844 የሚለራይት ሰዎች ክርስቶስ ይመጣል ብለው ሲናገሩ አንዱ ያላደረጉት ነገር እስቲ ቆዩ ክርስቶስ እኮ ከአብ በስተቀር የሚያውቅ የለም ብሏል እና ይህን ነገር እንጠንቀቅ የሚል ነገር መኖር ነበረበት። እና ትንቢት ጠቃሚ ነው፣ ግን ትንቢት ነው ብሎ መሳሳቱ ገደል ስለሚሰድ ብንጠነቀቅበት ይገባል። እኔ እንዲያውም በመጨረሻ በመደምደሚያ አቀርበዋለሁ ብዬ ነበርና አሁኑላ ልደምድመው። ስለ ኤለን ጂ ዋይት እህቴ ጠቀስ አድርጋለች። ብዙ ቤተ ክርስቲያናችን የተሰጣት ነቢይነት ተሰጥቷታል ብላ ታምናለች። ብዙ ሰዎች ያምናሉ፣ የሚቸገሩ ደግሞ አሉ። ግን እርጋ ብለን ብናጠናው ያቀረበችውን ነገር በእውነት አንዳንዱ ይገርማችኋል። እኔ አሁን ከማውቀው ነገር አንዱ ምስጋና፣ ይሄ ፕሬዚንግ የሚለው እግዚአብሔርን ግራቲቱድ የሚለው እንግሊዝኛ ቃል ምስጋና ሁለት አይነት ጥቅም አለው ይላል ሳይንስ ነው ያለው። ሁለት አይነት የስጋዊም የመንፈሳዊም ጥቅም አለው ይላል። ሳይንስ እኮ ነው ይሄን የሚለው። እና የአእምሮ ሳይንስ የልዩ ልዩ ሳይንሶች ስታጠኑ እኔ እንግዲህ አንዳንዶቻችሁ እንደምታውቁት በዚህ በአእምሮ ጥናት በኩል ብዙ ፍላጎት ስላለኝ የዶክተር ጄኒንግስን መጽሐፍ እግዚአብሔር የቀረጸው አእምሮውንም የሚል የተረጎምኩት ለዚህ ነው፣ ወደ አማርኛ የተረጎምኩ እና ይሄ ነገር
ሁለት አይነት ጥቅም አለው፣ ስጋዊም መንፈሳዊም ይላል። ብታምኑም ባታምኑም ከነገጹ ብትልኩልኝ ልልክላቸው እችላለሁ። ኤለን ጂ ዋይት የዛን ጊዜ ሳይንሱ ሳይኖር እሷም ለጤናም ለመንፈሳዊ እድገት የሚጠቅም ምስጋና ነው ብላ ጽፋለች። ሚኒስትሪ ኦፍ ሄልዝ በሚለው መጽሐፏ፣ በልዩ ልዩ መጽሐፎች እንዳልኩት ዝም ብዬ አይደለም የምናገረው። ጥቅሱን ገጹን ላክልን ብትሉኝ እልክላቸዋለሁ። እና ብዙ ስጦታ የተሰጣት መሆኗን ጥያቄ የለውም። እና እግዚአብሔር ግን ያንን ጨምሮ ጨምሮ እንዲሰጠን፣ እንዲያውም የሰንበት ትምህርቱ ከመደምደሚያው ላይ ምን ይላል መሰላችሁ? በውይይት ቡድናችሁ ውስጥ ስለ ኤለን ጂ ዋይት እና ሕይወትና አገልግሎት እንዲሁም እኛ እንዴት ቤተ ክርስቲያን በእርሷ ላይ የትንቢት ስጦታ በእውነት መገለጡን ለምን እንደምናምን ተወያዩ ይላል። እና በእውነት ጨምራችሁ በዚህ ላይ ብታጠሩ ነው። ከዚህም ይላል ትምህርቱ፣ ከዚህም ስጦታ የተነሳ ለቤተ ክርስቲያን የመጡት ታላላቅ በረከቶች ምንድን ናቸው? ብዙ በረከቶች መጥተዋል፣ ጥያቄ የለውም። እና ለማጠቃለል አንደኛ ትንቢት ከስጦታዎች አንዱ መሆኑን ጳውሎስ አስተምሮናል። ሁለተኛ እግዚአብሔር በሚያስፈልግ ጊዜ የሚያስፈልጉትን ሰዎች አስነስቶ እንዲናገሩ አድርጓል። በኢትዮጵያ ፓስተር ጥሩነህ ወልደ ሥላሴ እንደጻፈው እኔ በግሌ እንደማውቀው፣ ምክንያቱም አባባ ጎሸን አውቀዋለሁ። ልጁ ስማር ተማሪ ቤት በነበርኩበት ጊዜ፣ ሃይስኩል በነበርኩበት ጊዜ ጓደኛዬ ነበር። አባባ ጎሼ ፊደል ያልቆጠረ ሰው ስንት ጥቅሶችን ስንት መልእክቶችን እያመጣ ለሰዎች ይናገር ነበር። እኔንም ለገሌ ይሄን ንገር፣ ለገሌ ይሄን ንገር፣ ለአንተንም ይሄን አንብ ብሎ አዲስ ሀገር ከሚባል አሞራ ገደል ሂጄ ሳለ መጥቶ በግል አነጋግሮኛል። እና እግዚአብሔር ሰዎች አሉት፣ ስጦታ ይሰጣል፣ ልዩ ልዩ ስጦታ፣ የተጻፈውን ተርጉመው የሚናገሩ፣ ያልተጻፈውን ለወደፊት ይሆናል ብለው የሚያቀርቡ። ይህንን ሁሉ እግዚአብሔር እንዲገልጽልን ውሸቱን ትንቢት ከእውነቱ ለይተን ለማወቅ እንድንችል እግዚአብሔር ይርዳን። አሜን። እግዚአብሔር ይባርክህ ጋሽ ብርሃኑ፣ እግዚአብሔር ይባርካችሁ። የዚህ ፕሮግራም ተከታታዮች እንግዲህ የዛሬውን ጥናታችን በዚህ ላይ እናጠናቀቃለን። ትምህርቱ ጥናቱ አልቆ ሳይሆን ጊዜ ስለሚወስነን ነው እና አደራ የምንላችሁ አንደኛ አሁን ጋሽ ብርሃኑ እንዳለው በግላችሁ ሄዳችሁ በተለይም ደግሞ የትንቢት ስጦታን አስመልክቶ ሌሎችንም ሳጥኑና ቅዳሜ ቤተክርስቲያናችን በምታደርገው ኦንላይንም ጭምር በሶሻል ሚዲያም ጭምር ጆይን አድርጋችሁ የጥናቱና የዲስከሽኑ ተካፋዮች እንድንሆኑ ጥሪ እናቀርባለን። ይህንን ትምህርት የሚያቀርብልን ወንድማችን ዶክተር ፍስሐ ለገሰ ነው፣ ታውቁታላችሁ። እና በጣም ላይቭ የሆነ ጥልቅ የሆነ ጥናት እናደርጋለን። ሁልጊዜ እንደምናደርገው እንጋብዛችኋለን አብራችሁ ከኛ ጋር እንድታጠኑ። በግል በኢንፐርሰን መምጣት የማትችሉ ኦንላይን በተለይም ደግሞ በፌስቡክ እኛን መከታተል ትችላላችሁ፣ አብራችሁ ማጥናት ትችላላችሁ። ይህንም ደግሞ ዛሬ ያጠናነውን በፌስቡክ በዩቲዩብ እና በእኛም ቤተክርስቲያኗ ፌስቡክ ላይ ታገኙታላችሁ። እና ስለነበረን ጊዜ እግዚአብሔር አምላካችን የተመሰገነ ይሁን። እንዳሉ ጥናታችን በዚህ እናጠናቃለን። ሁልጊዜ እንደምናደርገው ጥናታችን ከመዝጋታችን በፊት ጸሎት እናድርግ። የመዝጊያውን ጸሎት የምታደርግልን እህታችን ትዕግስት ነች። እሺ እንጸልይ። አባታችን ሆይ እናመሰግናለን፣ ከጠዋት ከማለዳ ጀምረህ አብረን ስለነበርክ፣ ይህንንም ፕሮግራም ጀምረን የተወያየን እንድንጨርስ ስለረዳህን እናመሰግናለን። አንተ የስጦታዎች ሁሉ ምንጭ፣ በመጀመሪያ አንተ ራስህን ለእኛ አሳልፈህ ስለሰጠህን፣ ስለሞትክልን፣ ከኃጢአት ሁሉ ዕዳ ነፃ ስላደረግከን እጅግ አድርገን እናመሰግናለን። ማንም ሊደርስልን ባልቻለ ሰዓት፣ ማንም ሊጎበኘን ዞር ብሎ ባላየን ሰዓት
አንተ ብቻ ከላይ ከአርያም ክብርን ሁሉ ትተህ ስለኛ ስለሞትክልን እጅግ አድርገን እናመሰግናለን። ቅዱስ አባት ሆይ ለሚወዱ ጌታ ሆይ አንተን ፈልገው ለሚመጡ ሁሉ አንተ እንደወደድክ ስጦታ እንደምትሰጥ ቃል ጌታ ሆይ ይናገራል። እነሆ አንተ እንደወደድክ እያንዳንዳችን ስጦታ እንድትሰጠን ጌታ ሆይ ያንን የተለያየ ስጦታ ደግሞ በአንድ ላይ ስንሆን ጌታ ሆይ በፍቅር መተግበር እንድንችል እርስ በርስ አንዱ ታላቅ አንዱ ታናሽ መባባል ሳይሆን ጌታ ሆይ ሁሉ ለአንተ ክብር እንዲሆን የምትሰጠው ሁሉ አንተ እንደሆንክ በራሳችን ጥበብ በራሳችን ኃይል በራሳችን ሞገስ ያመጣነው ሳይሆን ጌታ ሆይ አንተ ከላይ ያደልከን እንደሆነ የሚሰጠውም ጌታ ሆይ ለኃላፊነት እንደሆነ እንዲሰማን ጌታ ሆይ ፍቅርን እጅግ አድርገን እንድታለብሰን እንለምናለን። ደግሞ ይህንን ደግሞ ስናደርግ ቤተክርስቲያንን ለማነጽ እርስ በርስ ጌታ ሆይ ለመመካከር ለመወቃቀስ እንድናደርገው እንለምናለን። በመስመር የሚከታተሉ ሁሉ ይህን ፕሮግራም የሚያዩ የሚያዳምጡ ሁሉ የተባረኩ ይሁኑ። ጌታ ወደ እውነት ሁሉ አንተ ምራቸው። ጌታ ሆይ መንፈስ ቅዱስህን እያንዳንዳቸው ላይ አውርድ። ጌታ በልዩ ቋንቋ እንዲናገሩ በእውነት አንተን ማመን በራሱ በልዩ ቋንቋ መናገር ነው። ጌታ ኢየሱስ ጌታ ነው ብሎ መናገር ጌታ ሆይ ልዩ ስጦታ ነው። ቅዱስ አባት እያንዳንዱ ሰው ጌታ ኢየሱስ ጌታ ነው ብሎ መናገር እንዲችል ኃይል፣ ብርታት፣ ማስተዋልን ሁሉ ስጥ። ቅዱስ አባት ቀኑን ሁሉ አንተ አብረን ሁን፣ አትለየን። ስለ ስምህ ስትል አሜን።